ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት ባለፉት ጥቂት ቀናት የኢትዮጵያ ሶሻል ሚዲያ በአንድ ጉዳይ ተጠምዶ ሰንብቷል። ኮሜዲያን እሸቱ መለሰ ተቋሚ አደጋ ላይ ነው በሚል ባቀረበው ጥሪ በጥቂት ቀናት ውስጥ 3000 የዩቲዩብ አባላትን ወይም ሜምበርስ ማፍራት ችሏል። ህዝቡ እውነት ተቸግሯል ወይስ ይህ ማርኬቲንግ ነው በማለት ለሁለት ጎራ ተከፍሎ ቢከራከርም እኛ ግን ዛሬ የምናየው ከዚህ ክስተት በስተጀርባ ያለውን አስደናቂ የቢዝነስ አሰራር ነው። ዛሬ ከእሸቱ መለሰ ስኬት የምንማራቸው 4 ትልልቅ የቢዝነስ ትምህርቶችን እንመለከታለን። ወደ ዋናው ትንታኔ ከመግባታችን በፊት 3000 አባላት ወይም ሜምበሮች ሲባል ምን ማለት እንደሆነ ለማታውቁ አጭር ማብራሪያ ልስጣችሁ። ብዙዎቻችን የምናውቀው ሰብስክራይብ ማድረግን ነው። ሰብስክራይብ ማድረግ ደግሞ ነፃ ነው። ቪዲዮ እንዲደርሳችሁ ብቻ ነው የሚረዳው። ሜምበርሺፕ ወይም ዩቲዩብ ሜምበርሺፕ ግን ከዚያ የተለየ ነው። ሜምበርሺፕ ማለት አንድ ተመልካች ለሚወደው ቻናል በየወሩ የተወሰነ ገንዘብ ለምሳሌ $2 ወይም $5 እየከፈለ አባል የሚሆንበት መንገድ ነው። ስለዚህ እሸቱ መለሰ 3000 ሜምበሮች አሳክቻለሁ ሲል 3000 ሰዎች በየወሩ ለዶንኪቲዩብ ቋሚ ክፍያ ለመክፈል ተመዝግበዋል ማለት ነው። ይህ ደግሞ በቢዝነስ ቋንቋ ምን ትርጉም አለው? ለምንስ እሸቱ አድሰንስ ወይም ማስታወቂያ ላይ ብቻ አልተመሰረተም የሚለውን አሁን በዝርዝር እንመለከታለን። አንደኛ፣ ከእይታ ወይም ቪውስ ወደ ደንበኛ ወይም ሪከሪንግ ሪቨኑ መቀየር። አብዛኞቻችን ዩቲዩብን የምናየው በቪዲዮ እይታ ወይም በአድሰንስ ክፍያ ብቻ ነው። ሆኖም ግን የአድሰንስ ክፍያ አስተማማኝ አይደለም። ዛሬ ቢጨምር ነገ ሊቀንስ ይችላል። እሸቱ ግን የተጠቀመው ሪከሪንግ ሪቨኑ ሞዴል የተባለውን የቢዝነስ ስልት ነው። በጥቂት ቀናት ውስጥ ያገኛቸው 3000 አባላት በየወሩ ቋሚ ክፍያ የሚከፍሉ ደንበኞች ናቸው። ይህ ማለት ተቋሙ በየወሩ ምን ያህል ገቢ እንደሚኖረው አስቀድሞ እንዲያውቅና ለሰራተኞቹ ደሞዝ ዋስትና እንዲኖረው ያደርጋል። ማንኛውም ቢዝነስ በቋሚ ደንበኞች ላይ ካልተመሰረተ ህልውናው አደጋ ላይ ነው። ሁለተኛ፣ የግል ብራንድ ወይም ፐርሰናል ብራንድ ጉልበት። ሰዎች ገንዘባቸውን የሰጡት ለዶንኪቲዩብ ተቋም ሳይሆን ለእሸቱ መለሰ ግለሰባዊ ማንነት ነው። እሸቱ ላለፉት ዓመታት የገነባው የታማኝነትና የሰብአዊነት ምስል ወይም ፐርሰናል ብራንድ ዛሬ ትልቅ ካፒታል ሆኖታል። በቢዝነስ ውስጥ ሰዎች መጀመሪያ የሚገዙት አንተን ነው። ከዚያ በኋላ ነው የምትሰራውን ስራ የሚገዙት። እሸቱ የገነባው ስም ችግር ሲገጥመው እንደ ዋስትና ሆኖ አገልግሏል። ሶስተኛ፣ የአስቸኳይነት ስሜት መፍጠር ወይም urgency and scarcity። በማርኬቲንግ ዓለም ውስጥ urgency ወይም ነገሮች አሁን ካልተደረጉ ያመልጡናል የሚል ስሜት መፍጠር ትልቅ መሳሪያ ነው። እሸቱ 3000 ሰው አሁን ካልረዳኝ 31 ሰራተኞቼ ይበተናሉ ማለቱ ሰዎች በፍጥነት ውሳኔ እንዲሰጡ አድርጓቸዋል። ነገ አድርገዋለሁ የሚለውን ሰበብ አስቀርቶ አሁን ማድረግ አለብኝ የሚል ግፊት ፈጥሯል። ይህ ለየትኛውም ቢዝነስ ሽያጭን በፍጥነት ለመጨመር የሚረዳ ስልት ነው። አራተኛ፣ ሶሻል ፕሩፍ እና የህዝብ ክርክር ወይም ኮንትሮቨርሲ። ህዝቡ ለሁለት ጎራ ተከፍሎ መከራከሩ ለዶንኪቲዩብ የቢዝነስ እድገት ትልቅ ግብአት ሆኗል። አንዱ ወገን ሲደግፍ፣ ሌላኛው ወገን አይ ይሄ ማርኬቲንግ ነው እያለ ሲከራከር ጉዳዩ ይበልጥ እንዲታወቅና ብዙ ሰዎች ወደ ቻናሉ እንዲመጡ አድርጓል። በቢዝነስ ውስጥ መጥፎ ወሬ ወይም ባድ ፐብሊሲቲ የሚባል ነገር የለም ይባላል። ዋናው ነገር ሰዎች ስላንተ ማውራታቸው ነው። ክርክሩ ቻናሉ ይበልጥ ቫይራል እንዲሆንና የፈለገውን ግብ እንዲመታ ረድቶታል።
እሸቱ በእርግጥ ተቸግሮ ይሁን ወይም በጣም ጎበዝ ማርኬተር ሆኖ ከውጤቱ የምንረዳው አንድ ትልቅ እውነት አለ። ይኸውም ደንበኛን ወደ ደጋፊ ወይም ፋን መቀየር መቻሉ ነው። ተከታዮቹ ዝም ብለው ቪዲዮ የሚያዩ ሰዎች ሳይሆኑ ለተቋሙ ህልውና የሚዋጉ አጋሮች ሆነዋል። እናንተስ ከዚህ የእሸቱ መለሰ የቢዝነስ ጉዞ ምን ተማራችሁ? የገቢ ማሰባሰቢያ ዘዴውስ በሌሎች ተቋማት ቢለመድ ምን ይመስላችኋል? አስተያየታችሁን በኮሜንት አጋሩኝ። አብረን እንማር፣ አብረን እንደግ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ አስተማሪ የቢዝነስ ትንታኔ ይዘን እንመለሳለን። ሰላም ቆዩ።